ሶፎንያስ ምን አይነት ልጅ እንዲሆንልሽ ትመኛለሽ? እኔ በቃ ምንድነው ትልቅ ደረጃ ደርሰህ አግብተህ ልጆች አፍርተህ ልጆችን አይቼ በሞት አይቆጭ። ያኔ ሲናገሩኝ ልብስ አውልቄ ነው ማሳይሽ። ያኔ ሲናገሩኝ አየዋለሁ። ሳልፍ ግን ልክ እንደዚህ ልብስ ይወልቃል። ለብሼው ነበረ። ሲናገሩኝ ይሰማዋለሁ። ልክ እንደዚህ ሳወልቀው እኔ ጋር የለም ልብሱ። ያ የተናገሩት ልብስ እንደ ልብሱ ነው፣ እንዲሁ ነው የሚወልቀው። አትሊስት በውዝዋዜዎቹ እናውቀዋለን። የተለያዩ ውዝዋዜዎቹ በጣም አስገራሚ የዳንስ ችሎታ እንዳለው ይታወቃልና በተለያዩ ፕሮግራሞች ላይ ሲቀርብም እነዚህ ነገሮች ሲያደርግ ይስተዋላል። ከዛ በተጨማሪ ደግሞ በተለያዩ አዝናኝ ፕሮግራሞች ይታወቃል። ጋዜጠኛ ዘወትር ከዳንስ ችሎታው በተጨማሪ በእንግሊዝኛ ችሎታውም የሚታወቅ ጋዜጠኛ ነው። ሰዎች በዚህ ነገሩ ብዙዎች ያደንቁታል ጋዜጠኛ ዘወትርን እና አሁን ከኢቢኤስ ቴሌቪዥን ለቋል የሚል ነገር እየተሰራጨ ነው የሚገኘው። እናንተ አይደላችሁም ወይ ዩቲዩብ ቻናሉን እያያችሁ እዚህ ያደረሳችሁት? ስለዚህ እሱን ያለማየት ዘመቻ ለምን አናደርግም? እንመካከርበት ብላ ፕሮግራም ሰርታለች። ጠበቃ ናት። አንድ ሰው ሰረቀኝ አልሰረቀኝ ክርክር ላይ ዳኛ ፊት ቀርባ ደንበኛዋ እና ሌላ ተከራካሪው ጋር ወይም ከአቃቤ ሕግ ጋር ግራቀኝ መረጃ ታይቶ ተመዝኖ ፍርድ ይሰጥ እያለች ብትከራከር ሕግ ተምሬያለሁ አውቄያለሁ የምትል ናት። የሚያምር ነገር ያው እንግዲህ ካባ እናት እሺ ግድ ነው። አመሰግናለሁ ልጄ፣ በጣም አመሰግናለሁ። እድሜና ጤና ይስጥህ። አሜን። ማንም ያላደረገውን ያደረክልኝ አባቴ። አሜን። ሰላም እኩል አድርግልሽ። እሺ እቺ ደግሞ ለቁንጅናሽ ይሄንን ያመጣሁልሽ ከኢትዮጵያ የቁንጅና ማህበር አመሰግናለሁ። የሚባል እንዴ? እኔ እንጃ እንግዲህ አዲስ የተከፈተ ይኖራል። ደቅ ላድርግልሽ። እሺ አባቴ፣ እድሜና ጤና ይስጥሽ። አሁንም ጤና እድሜና ጤና ይስጥህ። አሜን። ፍሬ ይስጥህ። ጊዜው ተቀይሮ ጊዜውን መቀየሩን ተው። አሁን ዩቲዩብ ላይ የሚሰሩ ቪዲዮዎችን ቆራርጠው ቲክቶክ ላይ ነው የሚጠቀሙት። እግረኛው ሚዲያ በአስቸኳይ ሶፎንያስን ይቅርታ መጠየቅ አለብን። እንደዚህ አይባልም። የእግረኛው ሚዲያ የዚህን ቃለ ምልልስ በጣም ስላበሳጨኝ በማታ ይህንን መልእክት ላደርስላችሁ መጥቻለሁ። ጉዳዩ እንዴት መሰላችሁ? ሶፎንያስ ዋሲሁን ማለት በጣም የተከበረ የኢትዮጵያ ብሮድካስቲንግ ኮርፖሬሽን መዝናኛው ዘርፍ ላይ የምናውቀው ጋዜጠኛ ነበረ። ታዲያ ግን በአንድ ክስተት የሰው ልጅ ነውና ብዙ ነገሮች አብን ያደረጉበት የተፈጠረውን ነገር ሁላችንም እናስታውሳለን። እሱን ታሪክ ደግምላችሁ አይደለም። ነገር ግን የታሪክ ከተፈጠረ በኋላ እግረኛው ሚዲያ እሱን ቃለመጠይቅ ያደረገበት መንገድ በሙሉ አናዶኛል። ማንም ሰው በእንደዚህ አይነት ህይወት ውስጥ እንኳን ቢኖር እንደዚህ አይነት ጥያቄዎች አይጠየቅም። አንደኛ። ሁለተኛ ነገር ደግሞ እሱን እንዴት ነው ብሎ መጠየቅ ይሻላል ወይስ ሰውየው ላይ ፈርዶ መወሰን ይሻላል? በእውነት በጣም ነው ያዘንኩት። እግረኛው ሚዲያ በአስቸኳይ ሶፎንያስን ይቅርታ መጠየቅ አለብን። እንደዚህ አይባልም። በቃ እንደዚህ አይባልም። የምሬን ነው የምነግራችሁ። የሰው ልጅ ቢሆን አንድ ቪዲዮ ቫይራል የሚሆነው በጣም ቲክቶክ ላይ በጣም ብዙ ሰው ይነጋገርበታል፣ ይቀባበሉታል፣ ሪያክት ይሰሩበታል። ከዛ ውስጥ ብዙ ሰዎች ሪያክት አድርገውበታል። በጣም ብዙ ሰዎች ሼር አድርገውት ነበር። ተቆራርጦ ሁሉ ወጥቶ ነበረ። በዛ ወቅት የተመለከትከው ነገር ምን ነበር? እግረኛው ሚዲያ ማየት ያቆምኩት ከሶፎንያስ ኢንተርቪው በኋላ ነው። በጣም እግረኛው ሚዲያ በጣም ነበር መከታተለው። ከየኔታ ጀምሮ የራሱን እግረኛው ሚዲያ የሚለውን እስኪከፍት ድረስ በጣም እየተከታተልኩት ነበር እና የሶፎንያስ ኢንተርቪው ላይ በጣም የማይሆኑ ነገሮች ሲያስጨንቀው ሳይ በጣም አሳዘነኝ። ለምን ከሆኑ ቀናቶች በፊት ሰይፉ ላይ ቀርቦ በጣም ከስሮ ዲፕሬሽን ውስጥ እንደገባ ምናምና ጭራሽ ይህን ልጅ ሊያሳብደው ነው እንዴ ብዬ እኔማ በቃ ምን አይነት ሰው ነው በቃ ተበላሻ፣ የራሱን ቻናል ሲከፍት ተበላሸ ብዬ ሁላ ለሰዎቹ ኢቭን አመቸዋለሁ። ብዙ ሰዎች ልክ እንዳልሆነው እሱማ እግረኛ ሚዲያማ ተበላሽቷል ምናምን እያልኩ በዛች ኢንተርቪው ምክንያት ማለት ነው ይቅር በሌለን ነው የመጣሁት። ይቅርታ፣ በጣም ይቅርታ። አንተ ለካ በሰዓቱ ልክ ነበርክ። ያው አሁን እኔ ሰው ላይ ለመፍረድም አልመጣም፣ ጣቴንም ልቀስር አልመጣም። እግዚአብሔር ልቦና ይስጠው፣ እግዚአብሔር ወደ ቤቱ ይመልሰው፣ እግዚአብሔር ወደ ወንድነቱ ይመልሰው። ግን እኔ ደግሞ ተሳስቼ ሳማህ ስለነበር እሱን ይቅርታ ለመጠየቅ ነው። እኔን መሰሎች
ዳው ምን ብለው የሰሩትን ሰዎች ትቼ በምክንያት ነን ያሉ የሰሩትን የሁለት ሰዎችን ጠቅስልሻለሁ። የአንዷን የሙሉ ስሟን አውቃታለሁ። የህግና ጠበቃና የህግ አማካሪ አገልግሎት ባለሙያ ነኝ ትላለች። ሰብለ አሰፋ ትባላለች። ሁለቱ የሰሩትን ቪዲዮ ያየው ልንገርሽ፣ እንደው ላሳይሽ። ኮንቴንት ሊሆን አይችልም። ሰላም ክርስቲያኖች፣ ይሄን ቪዲዮ ኮፒ ሊንክና ሼር ስለምታደርጉልኝ በጣም አመሰግናለሁ። ከላይ እንግዲህ በምስሉ እንደምትመለከቱት በእግረኛው ሚዲያ ላይ ሶፎንያስ ጋዜጠኛው ቀርቦ ኢንተርቪው አድርጎ ነበር። ልጁ ያለፈበት የራሱ የህይወት ውጣ ውረድ አለ። በዚህ ወቅት ሚዲያ ላይ መቅረብ አለበት የለበትም ራሱን የቻለ አንድ መከራከሪያ ሐሳብ ሆኖ፣ ተክለ ሃይማኖት ግን ምንድነው እያረክ ያለው ነገር? አንደኛ ነገር ሰውየው በበሽታ ውስጥ በሐስል ውስጥ በመከራ ውስጥ ያለፈ ሰው ነው። ከጓደኞቹ ጋር ያነጻጸርክ ልጁን የበታችነት ስሜት እንዲሰማው ያደረክበት መንገድ ክል አይደለም። ሁለተኛው ደግሞ ቆንጆ አይባልም እና ቆንጆ ያልከው የሌላ እንትን ተከታይ ጤነኛ ለጭንቅላት ካለዚህ ነገሩ ላይ አያስብም እንዴ? አይባልም እኮ ወንድም አለ እንዴ? ወንድ ቆንጆ ስላለ ወይም ቤት ቁጭ ብያለሁ በቃ እንደ ቤት መቤት ነኝ ስራ የለኝም ስላለ ሌላ ነገር ነው ማለት ነው? አንተ ጭንቅላትን ከዚህ ነገር አጽዳው እንጂ በጣም ትልቅ ሰው ነው። በጣም ብዙ ነገር የሚጠበቅብህ ሰው ነው እኮ። አንዳንዴ ከፍ ስትል ደና መርሃ ግብሮች ይዘገብተ ጥሩ ነገሮች ስታቀርብ ይታያል። በጣም በሚያሳዝን ሁኔታ ደግሞ እንደዚህ የወረድክበት ኢንተርቪው የለም እና እኔ እዚህ ኢንተርቪው ላይ ያየው ተክለ ሃይማኖት አዳነ ውስጥ ያለ ቅናት፣ ተንኮል፣ ከዛስ በሰዎች ስብራት ውስጥ ራስን ከፍ አድርጎ የማየት ጥማት ነው። ስለዚህ እኔ እውነት ለመናገር ሶፎንያስ ላይ ያረከው ነገር በይቅርታ እንኳን ኮምፕሮማይዝ የሚደረግ ነገር አይመስልም። ስብራት ነው እያደረክበት ያለው። እንደውም ልጁ በጣም ጠንካራና ቀና ልጅ ነው። አንተ በጣም አጣም የተረጎምካቸውን ነገሮች እሱ በቀናነት ሲረዳቸው ሲተረጉማቸው አልፎም ተርፎ አንተን ሲጠይቅ ነበርና አንዳንዴ ሚዲያ ላይ የምትቀርባቸው ነገሮች እንደው ይሄ ልጅ እኔ ጠብቄ የነበረው ነገር የራሱን ነገር ዲቨሎፕ እንዲያደርግ እናገዘው የሚል አጀንዳ ይዘህ ትመጣለህ እንጂ ፕሮፌሽናሊዝምን በተመለከተ ካንተ የተሻለ ልምድ ያለው ነው። የህይወት ውጣ ውረድን አልፎ እዚህ የደረሰ ልጅ ነው እንዴ! በጣም እኮ ማለት እንደው ያ ቪዲዮ ከወጣ በኋላና ሰሞኑን ደግሞ ናዝሬት ላይ ከሆነው በኋላ በጣም ብዙ ሰዎች በግላቸው ቪዲዮ እየሰሩ ሌላ ላይቭ ምናምን እየገቡ እየደወሉልኝ ይቅርታ የሚል በጣም ብዙ ቪዲዮዎችን አይቻለሁ። ይቅርታ ምናምን ሲጎደጎድል ሲመጣልኝ እንዲህ አላወቅን ነበር ሲሉኝ ደስ ያለኝ እንዳይመስልሽ በጣም አዝኛለሁ። ምን ነው በጣም ነው ያዘንኩት። እኔ የምመኘው የነበረው ሶፎንያስን በዛ መንገድ ኢንተርቪው አድርጌ ያ ሁሉ ሰው እኔን ሰድቦኝ አንተ ነህ እንጂ ከፍ ዝቅ ያረከው እሱ እንደዛ አይደለም ብሎ አጥረግርጎ ሰድቦኛል አይደለ? ያን ጊዜ እኔ አሁን ይቅርታ የምባልበትን ብፈልግ ኑሮ አሁን ናዝሬት ያሉ ልጆች መንገድ ላይ አገኝተው እንዲህ ብለው ተጻጽፈው ካወጡት በላይ ማአት ፋይል ማውጣት ይችል ነበር። እፈልጌ የነበረው እኔ እንደዛ አልነበረም። እፈልጌ የነበረው እኔ የማንቂያ ደወሉ ሁኜ እንደዛ ዳር ዙሬ ጠይቄ በዚህ ህይወት ከቀጠልኩ ሌላ ከተክለ ሃይማኖት የከፋ ሰው ጋር ይደርሳል እና ህይወት ያኔ ይገለባበጣል፣ እዚህም ደረጃ ነኝ እንዴ ብሎ እንዲነቃ ራሱን እንዲከላከል ራሱ ሶፎንያስ እፈልጌ የነበረው እንጂ እኔ እዛ ጋር ቁጭ አድርጌ ይሄው ማለትና ውሃ እስኪጠመው እስኪንቃቃ ማሳየት ጠፍቶኝ እኮ አይደለም። ማአት ዶክመንት እኮ ነበረ። ታስታውሻለሽ? ቪዲዮን አይተሽው ከሆነ ይሄን እዚህ ጋር የተላላከው የተጻጻፍከው የድምጹ የምስሉ ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ አሁን እዚህ ጋር የቤት እመቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ የሚላየው ሸበላ እንዲያውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንቋ የሴትና አውሰም ወንድ ልጅ አውሰም ነው የሚባለው። ግን ራሱ ቆንጆ ነበርኩ የሚል
ቃል ተጠቅመህ ሁሉንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው። በነገራችን ላይ አይታቸዋል አይደል? ተጻፋቸው በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው፣ ሰቅጣጭ ናቸው። አቻ ቃልም አይኖራቸውም። እነሱ የጽሁፉን አይቻቸዋለሁ፣ ግን አልደግመውም። እኔ እነሱ ሁሉ ባንተ የተጻጻፉ ናቸው። እንደገና ይሄን የላኩ ሰዎች ደግሞ የላኩልኝ የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገውኝ ነበረ ረጅም ጊዜ እንደዚህ የሚሰሩ ሰዎች ናቸው። እና እኔንም እንዲህ ብሎኛል እኔንም እንዲህ ብሎኛል እንተ እንደሆነ እርግጠኛ ነኝ፣ በጣም እርግጠኛ ነኝ። እዚህ ጋር ግን አልደግመውም። እሱን ማለት በራሱ ነውር ነው በእኛ ባህል። ዊርድ ነው ምናምን ብሎ እሱ አቃለለው። የምን ዊርድ? በጣም የሚደገም አይደለም ብዬ ያለፍኩት ለምንድን ነው? አልተከራከረኝም ስለሚያውቅ ያኔ ያን ማለትና እሱ የሆነ እኔ ራሴ እውነተኛ ነኛው ይሄ ስላለኝ ነው ብዬ ያሸናፊ ተጫውቼ መውጣት ጠፍቶኝ ይመስልሻል? አይደለም። እንደገናስ ደግሞ አንድን ሰው በእንዲህ አይነት ነውር እንዲህ ብለሽ ስትጠይቂ ያለምንም መረጃ ሲሆን ያጋደላል እኮ። መረጃው አለኝ አላልክም? እንዴ አሁን ያለምንም መረጃ ቢሆን ኑሮ ነው ቢሆን ኑሮ ኦኬ። ዝም ብለሽ ደርሰሽ እኮ አይደለም የምትይው። አንተ ምን ስትሆን ነው እንዲህ ያልከኝ? ምንድነው መረጃ? ደርሰህ እንዲህ ሰው እንዲህ ትላለህ ብሎ ቢጠይቅ ይሄው እምለው ስላለኝ እኮ ነው። ደግነቱ እሱም አልተናገረኝም፣ አለፈው እና የነበረ ነገር ስለነበረ ነው። አሁን ይሄ ከወጣ በኋላ ሰው ይቅርታ ሲለኝ በነገርሽ ላይ እቺ ልብስ ድጋሚ ለብሻት የመጣው ታውቄ ነው። በዚህ ልብስ ነው ኢንተርቪው የሰራሁት። ማስታወሻ ነው። ላስታውስሽ አይደለም፣ ማስታወሻ ሊሆን አይችልም። ምክንያቱም አሁን ይሄን ለብሽ ድጋሚ ቪዲዮ ሲሰራ ተመሳሳይ ቪዲዮ ስለሚመስል ሊያልፈው ይችላል ማለት ነው። አዲስ ነገር አይደለም በሚል ግን ይሄን ለብሽው የመጣሁት ያኔ አሁን ይቅርታ ለጠየቁ ሰዎች መልእክት ማስተላለፍ ስለምፈልግ ነው። ያኔ እንደዛ ከመስመር የወጣ ከጉዳዩ ጋር በማይገናኝ መንገድ ፊዚካሊ ድሮም አንተ እንደዚህ ባብ ልቡን አይቶ እግሩን ምናምን ያኔ እኔ ኢንተርቪው ነው ስሰራ የነበረው፣ አፌ ነው ሲያወራ የነበረው፣ አይምሮ ነው ሲያስበው የነበረው። ፕሮግራሙ የወክ አይደለም። እንደዛ ሲያጥረገርጉኝ ሙያ የለሽ አሁን ቅድም ያሰማውሽን አይነት ሲሉ የነበሩ ሰዎች ምንም እንኳን እንደ ሰው ምን ሆኗል ብዬ ብገረምም ወደ ውስጥ ገብቶ እነሱ በወረወሩት ልክ የሚሰብረኝ አልነበረም። አሁንም ይቅርታ መጠየቃቸው በጣም ብዙ ሰዎች የነሱን የመጸጸት ልብ ያሳይ ካልሆነ በስተቀር እኔ ይቅርታው የምፈልግ ሰው አይደለሁም። ያኔ የተናገሩት እንዲህ ብለናል ተቀይመናል ምናምን ያሉኝ በሙሉ በእነሱ ሐሳብ በብዙ ሰዎች ሐሳብ የተናገሩት ነገር በሙሉ ገብቶ ስብርብር እንክትክት ምናምን ያደርገኝ ስለሚመስላቸው ነው የሚናገሩት። ግን አይደለም፣ ውጭ ነው እንደዚህ። ይኸው ለብሼው ነበረ ሳውልቀው የለም እንዲሁ ነው አውልቄ የምጥለው። የምትሳደቡ ሰዎች የሚለበስ ስላልሆነ ሐሳባችሁ አሁን ይቅርታችሁን አከብራለሁ። የእናንተ ልብ የመጸጸት ነው፣ በቃ የጥሩ ሰው መለኪያ ነው ይቅርታ ጠያየቃችሁ። ግን ይቅርታ የሚገባኝ ሰው ግን አይደለሁም። ይቅርታ የምትጠይቁበት ምክንያትም የለም። በተለይ ብዙዎቻችሁ ደጋጎች ናችሁ። ለምን እንደተናደዳችሁ እኔ ይገባኛል። ለምንድን ነው? መድኃኒት ወስዳለሁ ስቲል። የእንቅልፍ መድኃኒትና የሚያነቅ የጠዋትና የማታ መድኃኒቶች አሉ። ከዛ ውጭ ኤክሰርሳይዝ ማድረግ፣ ራስን ፈታ ማድረግ እንትና በሂደት ይስተካከላል። ደግሞ የጠዋቱ ቀርቶልኛል፣ የቀኑ የማታ ብቻ ነው የምወስደው። ከ14 ቀን ከጸበል ቆይታ በኋላ ቀጥታ ወደ ሕክምና ወደ 1 ወር ተኝቼ ነበር ሆስፒታል። 1 ወር ተኝቼ ነበር ስጦታ የሚባል ሆስፒታል 1 ወር ተኝቼ ነበረ። አሁን ግን እግዚአብሔር ይመስገን ሁሉም አልፎ ለማውራት ይሄ ተናዶ